እንቁራሪ ተማሪ ብትሆን ምን ትምህርት የምትማር ይመስልሻል? ያንን ስፖርቱን አውቃለች ቋንቋ ለማማር ደግሞ ትተካለች ማለት ነው። አሁ ሚለውን ለመጻፍ በጣም ያስቸግራል። የሆኑ መመራመር የሚችሉ ነገሮች አሉ። መመራመር ደግሞ ከሳይንስ ጋር የተያያዘ ነው። ጊዜያቸውን በአግባቡ ይጠቀማሉ። ጥናታቸውን በጥናት ሰሌዳ አድርገው በፕሮግራም ያጠናሉ። ገንዘብ ከፍለው መማር ለማይችሉት ሰዎች ነፃ ትምህርት ቤት ከፍትላቸዋለሁ። በጣም ጥቂቶቹ ይከብዳሉ። ኦኬ ግን አንቺ ያው ጎበዝ ስለሆንሽ በደንብ ታጠኛለሽ። ጠንከር እያደረክ እጅህን ውጠር ያረክ ኪክ ስታደርግ ደግሞ እግርህን ውጠር ያደርክ አጥፍ ገጽ ያው ከላንታይ በትምህርት መስቀል በስመ አብ ወወልድ ቅዱስ አምላክ ወቅዱስ ሥላሴን ዘአአምን ሊጠቁ የታሰቡ የኩላሊት የልብ ህመም ያለባቸውን አድናቸዋል። ዓለማችን ላይ ካሉ ሀገሮች በጣም የምትወጂው ሀገር ማን ነው? ረጅምና ሙሉ ህይወት ኖር ያለው አንተ ወጣት ነህና ሙሉ ህይወት በፊት ይጠብቃልና አንተ ረድ ልጅ አለው። ዱባይ እዛ ያለችውን ረጅማን ከዓለም አቀፍ የተገኘች ረጅማን ህንጻ ቡርጅ ከሊፋን ማጎብኘት። ሰላም የተከበራችሁ ተመልካቾቻችን፣ ይህ ኮምፓስ ወግ የተሰኘው ፕሮግራማችን ነው። ኮምፓሳችን ዛሬ በአንድ ኮከብ ተማሪ መኖሪያ ቤት አካባቢ ይገኛል። ሃይ ማርያም እንዴት ነሽ? ሰላም ነው? እንዴት ነሽ? እንኳን ወደ ኮምፓስ ወግ በደህና መጡ። ይህ ቻናል የተማሪዎችን ህልም የሚያበረታታ ፕሮግራም ነው። በዛሬ ፕሮግራማችን አንድ ኮከብ ተማሪ ጋር ቆይታ ለማድረግ በእነሱ ቤት በጠዋቱ ተገኝተናል። ፕሮግራማችን እንግዲህ ላይክ፣ ሼር እና ሰብስክራይብ በማድረግ አጋርነታችሁን እንድታሳዩን በአክብሮት እንጠይቃለን። ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንግዳችን እንግዲህ ከአንቺ ጋር ጥሩ ቆይታ ለማድረግ እንግዲህ እዚህ ተገኝተናል። እስኪ ራሽን በማስተዋወቅ እንጀምር። ስሜ የማርያም በረከት ይባላል። እኔ አራተኛ ክፍል ተማሪ ነኝ። በፋውንቴን ኦፍ ኖሌጅ ትምህርት ቤት እማራለሁ። የማርያም እንዴት ነሽ? ደህና ነኝ። ሰላም ነው? ትምህርት እንዴት ነው የማርያም? ጥሩ ነው። ዛሬ ካንቺ ጋር ጥሩ ቆይታ ስለ ትምህርት ኬጂ ላይ ከኬጂ ጀምሮ እስከ አራተኛ ክፍል እንግዲህ ያሳለፍሻቸውን የትምህርት ጊዜያቶች በደንብ እንጫወታለን። ወደ ዋናው ቁም ነገር ከመግባታችን በፊት አዝናኝ የሆኑ ጥያቄዎችን እየጠየቁሽ በዛ ነው የምንጀምረውና እነኚህን ጥያቄዎች አንቺ እንግዲህ በገባሽ ልክ መመለስ ትችላለሽ። እሺ የመጀመሪያው ጥያቄ የማርያም መምህርሽ አንድ ቀን ዛሬ ትምህርት አትማሩም ጨዋታ ብቻ ቢልሽ ምን ጨዋታ ትመርጫለሽ? አባሮሽ ጨዋታ የሆነ ኩኩሉ ጨዋታዎች መጫወት ደስ ይለኛል። ኦኬ ሁለተኛ ጥያቄ አንድ ቀን ጓደኛሽ ድንገት እንደ ዶሮ ቢናገር ወይም ብትናገር ምን ታያታለሽ? ምን ታያለሽ? ለምንድን ነው እንደዚህ የምትይው? አንቺ ዶሮ ስላለን ችራፊ ሙዲ ያሽብኝ ነው አትቀልጅብኝ ምናምን ታያታለሽ። ስለ አንቺ ፊልም ቢሰራ ርዕሱ ምን ቢሆን ደስ ይልሻል? አሁን አንቺ ተማሪ ነሽ አይደል? የአራተኛ ክፍል ተማሪ ነሽ፣ ጎበዝ ተማሪ ነሽ እና አንድ የፊልም ባለሙያ መጥቶ የማርያም ባንቺ ላይ ፊልም መስራት እፈልጋለሁና ርዕሱን ያንቺን ፊልም ምን ልበለው ቢልሽ ምንድነው የምትይው? እጹብና ድንቅ የሆነች ጎበዝ ተማሪ። በጣም አሪፍ፣ በጣም ጎበዝ ወይም ደግሞ ድንቅ ብቃት ያላት ተማሪ ማለት ይቻላል። አንቺ ያልሽውም ትክክል ነው። በጣም ጎበዝ። ፍራፍሬዎች ተማሪ ቢሆኑ ማን በጣም ጎበዝ የሚሆን ይመስልሻል? ፖም በጣም ጎበዝ ተማሪ ይመስልሻል? ለምን ግን ፖምን አልሽ? ፖም ያልኩበት ምክንያት እሱ በተለያዩ ሚነራሎችን ቫይታሚኖችን እየፈጠረ የሰውን ጤንነት ይጠብቃል። ከመታመማችን በፊት ለጥንቃቄ ለማድረግ ፍራፍሬዎችን ከምንበላቸው በጣም ብዙ የምንበላቸው ደግሞ ፖም ናቸው። በጣም ብዙ ነገሮችን በውስጡ ስለሚይዝ ማለት ነው። በጣም ውድ ነው፣ በጣም ጣፋጭ ነው፣ በጣም ደግሞ ከሁሉም የተሻለ ነው። በዚህ ምክንያት ፖምን መረጥሽ ማለት ነው። እሺ ሌላ ጥያቄ እንቁራሪ ተማሪ ብትሆን ምን ትምህርት የምትማር ይመስልሻል? እንግሊዝኛ። እሷ የዘለለችን ቢሆን ያንን ስፖርቱን አውቃለች። አሁን ቋንቋ ለማማር ደግሞ ትተካለች ማለት ነው።
እኔ ደግሞ ኤችፒ የምትይ ነበር የመሰለኝ። ለምን እሷ በጣም መዝለል ላይ በጣም ጎበዝ ነች። ግን አንቺ እሱን ስለምታውቅ ስለዚህ እንግሊዘኛ ቋንቋ መማር ትፈልጋለች ማለት ነው። በጣም የሚገርም ማነቃቂያ ጥያቄዎችን ጠይቄሽ ነበር አይደል? አሁን ደግሞ ወደ ኬጂ ልወስድሽ ነው። አሁን 4 ያክፍል ያለሽ ወደ ኬጂ ደግሞ ወደኋላ ትዝታ እንግዲህ ወደኋላ ልመልስሽ። በስንት ዓመትሽ ነው የገባሽው? በ4 ዓመቴ ገብቻለሁ ኬጂ። ለመጀመሪያ ጊዜ ከማን ጋር ነው የሄድሽው? ኬጂ ታስታውሻለሽ? እንደው አልቀሰሽ ነበር? አሁን ብዙ ልጆች ኬጂ ትምህርት ቤት ሲሄዱ ከእናታቸው ወይ ከአባታቸው ይሄዳሉ። ከዛ በኋላ የመጀመሪያ ቀን አንለይም በቃ ከእናቴ ጋር አልለይም ብለው ሲያለቅሱ ያለው ብዙ ጊዜ። አንቺ እንዴት ነበር? በ2 ዓመቴ እውቀት ሀሁ ኤቢሲ ምናምን ቃላቶችን በእንግሊዝኛ በአማርኛ ማውራት ለትምህርት ፍላጎት የፈለኩኝ ብዙ ተማሪዎች ወደ ቤታቸው በእግራቸው ሲሄዱ ያየኝ አሁን ወደ ትምህርት ቤት ልግባ ስል እድሜሽ አልደረስም ብለው 3 ዓመቴ ላይ ልክ ትምህርት ቤት ተመዝግቤ አባቴ ወደ ትምህርት ቤት ሊወስደኝ ሲል እኔ በጣም ደስ ብሎኝ ነው የገባሁት። ምንም ያስፈራኝ ነገር ያስደነገጠኝ ነገር የለም። ብዙ አዳዲስ ጓደኞች አግኝቻለሁ። ከማን ጋር ነሽ? የመጀመሪያ ኬጂ ከአባቴ ጋር ትምህርት ቤት ስትሄጂ የመጀመሪያ ቀን አስተማሪዎችን ስትይ አልፈራሽም? አላለቀሽም? ምንም አላልኩም እኔ ምክንያቱም ለትምህርት ፍላጎት ነበረኝ። መምህራኖቹ በደንብ አድርገው ያስረዱኝ በደንብ መማር ፈልጌያለሁ ብዬ ስለው ከዛ በፊት ደግሞ አሁን ኤቢሲዲን ቤት በደንብ አጥንተሽ ነበር? ቤት ማን ነበር የሚያስጠናሽ? እናቴና አባቴ ያስጠኑሽ ነበር። ስለዚህ ምንም አልፈራሽም ማለት ነው። ኬጂ እንግዲህ ስትገቢ ጓደኞች ኬጂ የነበሩትን ጓደኞችሽን ታስታውሻቸዋለሽ? ምን አይነት ጨዋታ ትጫወቱ ነበር? ኬጂ ላይ የሆኑ መንሸራተቻ ምናምን ሁላችንም ተመካክረን አብረን የምንጫወተው ጨዋታ። ኬጂ ከተጫወሻቸው ጨዋታዎች ታስታውሽኝ እስኪ ንገሪኝ። መንሸራተቻ። እሺ ኬጂ እንግዲህ ትምህርት ተጀመረ። በጣም የከበደሽ ምንድነው ግን ኬጂ ትምህርት ቤት ከገባሽ በኋላ? ሀሁ የሚለውን ለመጻፍ በጣም ያስቸግረኝ። ከኤቢሲዲ እና ከሀሁ በጣም የከበደሽ? ሀሁ የሚለው። በጣም የምትወጂው ትምህርት ምንድነው? ሳይንስ እንወዳለን። ሳይንስ ትወጃለሽ? አዎ። ለምን ነው ሳይንስ የወደድሽው? የሆኑ መመራመር የሚችሉ ነገሮች አሉ። መመራመር ደግሞ ከሳይንስ ጋር የተያያዘ ስለሆነ ሳይንስን ትምህርት በጣም ትወጃለሽ። እሺ ከሁሉም የትምህርት አይነት በጣም የሚከብድሽ የትኛው ነው? ሂሳብ ይከብደኝ። ሂሳብ ይከብድሽ። ግን አንቺ ያው ጎበዝ ነሽ። አሁን በጣም ጎበዝ ተማሪ ነሽ። ጎበዝ ተማሪ ሆንሽው በምን ምክንያት ነው? ጊዜን በአግባቡ እጠቀማለሁ። የቤት ስራን በወቅቱ አስረክባለሁ። ፈተና ጊዜ ትኩረት አድርጌ እሰራለሁ። ኦኬ። ሁሉ ጊዜ ታጠኛለሽ። አስተማሪ ሲያስተምር በደንብ ስለምትከታተይ አይደል? ጎበዝ ሆንሽው። እና ደግሞ ትምህርት በጣም ትወጃለሽ። ማንበብ በጣም ትወጃለሽ። በጣም ጎበዝ። ከትምህርት ውጭ በጣም የምትወጂው ነገር ምንድነው? ስዕል መሳል ደስ ይለኛል። ኦኬ። ስዕል የምትሰሪ ነበር ማለት ነው። በጣም ጎበዝ። እሺ በተለየ መልኩ አንቺን የሚያበረታታሽ የሚያነቃቃሽ አስተማሪ ማን ነበረ? ሁሉም አስተማሪ ያበረታታሻል፣ ግን ሁሉም በተለየ ሁኔታ የሚያበረታታሽ አስተማሪ ማን ነው? መምህርት እመቤት በጣም ታበረታታኛለች። ኦኬ። መምህር ስንተኛ ክፍል አስተማሪሽ ነበረች? ኬጂ 3 ወይም ፕሬፕ አስተምረኝ ነበር። ኦኬ። እና በርቺ ጎበዝ ምናምን ትልሻለች? ምን ትመክርሻለች? አሁን በደንብ ታጠኚ፣ አንደኛ ክፍል ስትገቢ በደንብ ታጠኛለሽ። መጽሐፎች ሲገዙልሽ በደንብ አጥኚ፣ ያኔ በጣም ጎበዝ ትሆኛለሽ ብላይ ትመክረኛለች። ፈተናዎችን ስደፍን ደግሞ እያየች ስህተቶችን ያሳረመችኝ፣ ያልተሳሳትኩትን ደግሞ ጎበዝ ያለች ታበረታታኝ። ጎበዝ ተማሪዎች የሚያሳዩአቸው ዋና ዋና ባህሪያት ምን ናቸው? ጊዜያቸውን በአግባቡ ይጠቀማሉ። ጥናታቸውን በጥናት ሰሌዳ አድርገው በፕሮግራም ያጠናሉ። የቤት ስራቸውንና የክፍል ስራቸውን በወቅቱ ያስረክባሉ። በወቅቱ ይሰራሉ። ጎበዝ። እሺ ሌላ? መምህራኖች ሲያስረዱ በትኩረት ይሰማሉ። ፈተናዎቻቸውን ሲሰሩ በትኩረትና በደንብ እያዩ ይሰራሉ። ወላጆቻቸውን አስተማሪዎቻቸውን ያከብራሉ። በሰዓት ትምህርት ቤት ይሄዳሉ። እቃቸውን በጥንቃቄ ይይዛሉ አይደል? እነዚህ የጎበዝ ተማሪዎች ባህሪ ነው። እየተመለከታችሁት የምትገኙት ኮምፓስ ወግ የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችንም እንግዲህ አንዲት ኮከብ ተማሪ ጎበዝ ተማሪ የሆነች የማርያም በረከት የምትባል ተማሪ ጋር ጥሩ ቆይታ እያሳለፍን እንገኛለን። እንግዲህ ይህን ፕሮግራም ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ
አጋርነታችሁን እንድታሳዩም በአክብሮት እጠይቃለሁ። ፕሮግራማችንም አሁንም ይቀጥላል። መልካም ቆይታ። የማርያም የኢትዮጵያ ጠቅላይ ሚኒስትር ወይም ፕሬዝዳንት ብትሆን ምን ታደርጋለች? ለተማሪዎችም ለሀገሩ ገንዘብ ከፍለው መማር ለማይችሉት ሰዎች ነፃ ትምህርት ቤት ከፍትላቸዋለሁ። ገጠር ያሉት ሰዎች ብር መክፈል ለማይችሉትም በነፃ ትራንስፖርት እንዲጠቀሙ፣ በነፃ እንዲማሩ፣ ንጹህ ትምህርት ቤት ሄደው እንዲማሩ፣ አቅም የሌላቸው ልጆች ጥሩ ትምህርት ቤት እንዲማሩ ታደርጊያለሽ። በጣም ጎበዝ። እንደው ድንገት ዳይሬክተር ብትሆኚ ርዕሰ መምህር ማለት ነው፣ ትምህርት ቤት ውስጥ የምትቀይሪው ህግ ምን ይኖራል? የዩኒፎርማቸውን ቀለም እቀይራቸዋለሁ። ኦኬ። ምን አይነት? አሁን አንቺ ዳይሬክተር ብትሆኚ የዩኒፎርም ቀለም ምን አይነት ቀለም እንዲሆን ነው የምትፈልጊው? ከለሩ ምን አይነት እንዲሆን? የሸሚዙን ነጭ አደርገውና ቀሚስ ለሴቶች ቀሚስ፣ ለወንዶችም ለሴቶችም ሱሪ፣ ቬስታቸውን ስዌተራቸው ደግሞ የደብዛዛ የሆነ ቡኒ ቢሆን። ቡኒ ታዲያ ምን ትቀይሪያለሽ? ሌላ አሁን ፀጉር መሰራት ግድ ነው ይላሉ፣ ግን ለበዓል ፀጉራቸውን መተኮስ የሚችሉ ወዲያው ማፍራት የማይፈቀድላቸው ተማሪዎች ወይም ልጆች ስላሉ ያንን ግድ መሰራት ያለባቸውን ህግ እንደፈለጉት አድርገው ፀጉራቸውን ብቻ ትኩረታቸው እንዳይቀንስ ፀጉራቸውን መንካት ክልክል እንዲሆንና ፀጉራቸውን ደግሞ እንደፈለጉት አድርገው እንዲሰሩ ወይም እንዲያያዙ እንደፈለጉት እንዲያደርጉት ይፈቅዳል። ትምህርት ቤታችሁ ውስጥ በጣም የምትወጂው ቦታ የት ነው? የትኛው ቦታ ነው? ክፍል ውስጥ። ክፍሉሽን የምትማሪበትን ክፍል በጣም ትወጂዋለሽ? ኦኬ። ለምን? እውቀት የምታገኝበት ቦታ ስለሆነ። ረጅሙን ሰዓት እዛ ነው ማሳለፈው። ኦኬ። እሺ የማርያም አሁን እንግዲህ ወደ አንደኛ ክፍል ጉዞሽ ደግሞ ልወስድሽ ነው አይደል? አሁን ከኬጂ ወጥተሽ እንግዲህ አንደኛ ክፍል ስትገቢ አሁን ትልቅ ተማሪ ሆንኩ የሚል ስሜት ተሰማሽ አይደል? ምን አዲስ ነገር አገኘሽ አንደኛ ክፍል ስትገቢ? እንደ በፊቱ ሁሉም ሴት መምህራን ሳይሆኑ ወንድ መምህራንም የመጡ ያስተማሩ፣ በጥቂቱ ያበረታቷችኋል። ኦኬ። ስለዚህ ኬጂ ሴቶች ብቻ ነበር የሚያስተምሯቸው። አሁን አንደኛ ክፍል ስትገቢ ግን ወንድ አስተማሪዎችን ማግኘት ይሄ አዲስ ነገር ነው። አዳዲስ ጨዋታዎችን ያለ እቃ የምንጫወታቸው አሁን በድንጋይ እየወረወርን መሬት ላይ እየሳለን አንደኛ ክፍል ነው ይሄንን የምትጫወቱት። በጣም ጎበዝ። ሌላ የምጠይቅሽ አንደኛና ሁለተኛ ክፍል ካስተማሩሽ መምህራን መካከል ይህ መምህር አራተኛ ክፍል መጥቶ ቢያስተምረኝ የምትዩ መምህር አለ? ከኬጂዎቹ ማካተት ብቻ ሚስ መቤትን ብታስተምረኝ በጣም ደስ ይለኛል። ምን ብታስተምረሽ ደስ ይልሻል? አማርኛና እንግሊዝኛ ብታስተምረኝ ደስ ይለኛል። ለምን አልሽ ግን እንደዚህ? በጣም ብዙ ትምህርቶች የሚከብዱኝ ትምህርቶችን እያስረዳችኝ እያብራራችልኝ ትነግረኛል። ስለዚህ ሚስ መቤት በጣም እወድሻለሁ ባያታ ንገሪያት። ስለማልረሳሽ እወድሻለሁ የምታበረታችን ከሁሉ መምህራን ናቸው። ከዛ ትምህርት ከአንደኛ ክፍል ወደ ሶስተኛ ወደ አራተኛ ክፍል ሲመጣ እንግዲህ እየቀለለ ወይስ እየከበደ? አንቺስ እንዴት አሸነፍሽው? እየከበደ። የሌሎቹ የአማርኛ ምናምን ትምህርቶች እዛው እንዳሉ ናቸው። አፋን ኦሮሞ ደግሞ አዲስ ቋንቋ ስለሆነ በጣም በጥቂቱ መረዳት እፈልግ ነበር። በፈርስት ሴሚስተር የሆነ 2 ቴክስቶች አግኝቼ በአንድ ፈተና ሌላውን እየደፈንኩኝ 98 መጣሁኝና በቀጣይ ደግሞ አዲስ መምህር ስለመጣችልን እሷ እያስረዳች ረጅም ነገር በአፋን ኦሮሞ ታስረዳና ያስረዳችንን ነገር በአማርኛ ታስረዳ። ያንን ነገር ደግሞ በደብተሬ ጀርባ እያጻፍኩኝ ገለበጥኩኝ፣ ትርጉሙንም እያጻፍኩኝ የተረዳሁት ስለመጣሁኝ ከዛ በኋላ ጥናት ሲጀምር ያንን ኖቱን አነበብኩኝና ስለ ኖቱ ያልገባኝ ነገር ካለ ወደ ጀርባ መለስና ሚስ ካብራራችልን ነገሮች ከጻፍኳቸው ነገሮች ያጠናኝ ስለንጋባኝ 100 አገኘኝ። ከዛ አራተኛ ክፍል ስገባ ደግሞ አፋን ኦሮሞ 98 አገኘኝ። ደግሞ ምንም ብዙም የሚከብድ ነገር ስለሌለው ስለዚህ አራተኛ ክፍል ቀላል ነው ከባድ ነው ትምህርቱ? ቀላል ነው። በጣም ጎበዝ። በጣም ጥቂቶቹ ይከብዳሉ። ኦኬ። ግን አንቺ ያው ጎበዝ ስለሆንሽ በደንብ ታጠኛለሽ። የማርያም እንግዲህ አሪፍ ጊዜ እያሳለፍን እንደሆነ ይሰማኛል። እኔ እንዴት ነው ቆይታችን? አሪፍ ነው አይደል? በጣም አሪፍ።
ማርያም አሁን ደግሞ የምጠይቅሽ ፈጣንና አጭር ምላሽ የሚፈልጉ ጨዋታ ነው የምንጫወተው። ቁጥር ወይስ ፊደል? ፊደል። መጽሐፍ ወይስ ፊልም? መጽሐፍ። ውሻ ወይስ ድመት? ውሻ። ትምህርት ቤት ወይስ ቤት? ትምህርት ቤት። ፒዛ ወይስ በርገር? ፒዛ። ሳቅ ወይስ እንቅልፍ? እንቅልፍ። ሙዝ ወይስ ፖም? ፖም። ፍየል ወይስ ላም? ፍየል። ዝናብ ወይስ ፀሐይ? ዝናብ። ጦጣ ወይስ አንበሳ? ጦጣ። መሳል ወይስ መጻፍ? መጻፍ። በጣም አሪፍ አመሰግናለሁ የማርያም። ይሄ እንግዲህ ፈጣን አጭር መልስ ነው። በጣም አመሰግናለሁ ጎበዝ። እሺ ቀጣይ ደግሞ ስለ አጠናንሽ ነው የምጠይቅሽ። አጠናንሽ እንግዲህ አንቺ በጣም ጎበዝ ተማሪ ነሽ፣ አራተኛ ክፍል ተማሪ ጎበዝ ተማሪ ነሽ። ለሌሎች ተማሪዎች አርአያ ትሆኛለሽ፣ ምሳሌ የምትሆኚ ተማሪ ነሽ። በስነ ምግባርሽም በትምህርትሽም በጣም አስተማሪዎች ይወዱሻል፣ ጓደኞችሽ በጣም ይወዱሻል፣ ወላጆችሽ ቤተሰቦችሽ በጣም ነው የሚወዱሽና አርአያ በጣም ጎበዝ ተማሪ ስለሆንሽ ነው እንግዲህ እዚህ ኮምፓስ ወግ ላይ እየቀረብሽውና ጎበዝ ለመሆን ምን ነገሮችን ነው የምታደርጊው? ጊዜን በአግባቡ እጠቀማለሁ። የቤት ስራዎችና ክፍል ስራዎችን በአግባቡ አስረክባለሁ፣ በአግባቡ እሰራለሁ። ፈተና ላይ በደንብ አትኩሬ ስለዛ ጥያቄ አስቤ የሚከብደኝን ዘልዬ መጨረሻ ላይ ደግሞ በደንብ እያሰብኩበት እሰራለሁ። በጣም ጎበዝ። በቀን ምን ያህል ጊዜ ታጠኛለሽ? አንዳንድ ቀን 20፣ አንዳንድ ቀን 30፣ አንዳንድ ቀን 15፣ አንዳንድ ቀን 10። በጣም የደከመኝ ጊዜ ወይም ከትምህርት ቤት አሞኝ የቀረኝ ጊዜ 5 ደቂቃ ስለተማርኩት ረዳና ስለሌላ ነገር 5 ደቂቃ። ኦኬ። ጥናት ስትጀምሪ መጀመሪያ የምታጠኒው የሚከብድሽን ነው ወይስ የሚቀልሽን ትምህርት ነው የምታጠኒው? የሚከብድሽን። በጣም ጎበዝ። አንድ ሰዓት አሁን አጥኝ ብትበይ አንድ ሰዓት ሙሉ ትኩረት ሰጥተሽ ታጠኛለሽ? አላጠናም። ለምንድን? አንድ ሰዓት ረጅም ስለሆነ ያረፍኩኝ አጠናለሁ። አረፍ በመሃል እየተጫወትሽ እያረፍሽ ምናምን ታጠኛለሽ ማለት ነው። በጥናት ጊዜ ስልክ ቤት ትጠቀሚያለሽ? በጥናት ጊዜ ያልገባኝ ወላጆቼ ያላወቁት ከሆነ የሆኑ ጉግል አሲስታንቶች ነገሮች እንጠቀማለን። ኦኬ። ለሌላ ጊዜ ግን ምንም መጠቀሚያ የለም። ኦኬ። ቤት ውስጥ ማን ነው የሚያስጠናሽ? እኔ በራሴ መጀመሪያ እከልሰዋለሁ አጠናና ወላጆቼ ደግሞ ይጠይቁኛል ስለዛ ነገር ጥያቄን አጥንቼ ለመረዳት እሞክራለሁ። የማርያም ጥሩ ጊዜ እያሳለፍን ነው። በጣም ጓደኞችሽም ካንቺ ቁም ነገር እንደሚወስዱ ተስፋ አደርጋለሁ አይደል? የማርያም በትርፍ ሰዓትሽ ምንድነው የምትሰሪው? ምን ነገሮችን ሰሪያለሽ? ዘመዶችን ሂጂ ጠይቃቸዋለሁ። መዝናኛ ቦታ ሂጂ ከበድ ያሉ ጨዋታዎችን እጫወታለሁ። ኦኬ። የሆኑ መጽሐፎች ቀለል ያሉትን መጽሐፎችን ታነቢያለሽ? አዎ። የተለያዩ ለምሳሌ የምን አይነት መጽሐፎች? አማርኛና እንግሊዝኛ ስቶሪ መጽሐፎችን ታነቢያለሽ? እንደውም ቅድም አንድ ስቶሪ አነብልሃለሁ ብለሽኝ ነበር አይደል? አዎ። እሺ አንድ ስቶሪ ያው ታነቢልኛለሽ፣ በኋላ ታነቢልኛለሽ። እሺ። እና ሌላ ደግሞ የማርያም ቲኳንዶ ትችላለች አሉኝ። እውነት ነው? ተምረሻል? አዎ። እስኪ ንገሪኝ ስለ ቲኳንዶ። ቲኳንዶ ለምን ይጠቅማል? መቼ ገባሽ? እንዴት ጀመርሽ? እስኪ ንገሪኝ። ቲኳንዶ መጀመሪያ ስፖርት በራሳችን ሰራለን። ኤችፒ መምህራኖች ጂምናስቲክ ክለብ አድርገውኝ ሳልችል ስቀር ጊዜ ክረምት ነበርና ለክረምት ለሰኔ 30 እንዳቀርብ ብለው መጀመሪያ ቴኳንዶ አስገብተው በጂምናስቲኮች ተጨማሪ የሆኑ እንቅስቃሴዎች ፓንች ምናምን አለማመጃ አጠናቀሪያ ራስን የተማርኩኝ አለ። ኦኬ። እሺ አንድ ቴኳንዶ እንዴት እንደሚሰራ ታሳይኛለሽ? እንዴት ነው የምትሰሩት? የሆኑ ፓንቾች ኪኮች ምናምን አሉ የሆኑ የሚያጠናክሩ። አሁን ፓንች ስትል እንደዚህ እየጨበጥክ በጣም ጠንከር እያደረግ እጅህን ውጠር እያደረግ ኪክ ስታደርግ ደግሞ እግርህን ውጠር እያደረግ አንድ ስታንድ ጂምናስቲክ ሌሎችን ስትሰራ እግርህን ውጠር እያደረግ ነው። በጣም ትወጃለሽ ቴኳንዶ? አዎ። ግዕዝ ትችያለሽ አሉ። እውነት ነው? እውነት ነው። ግዕዝ የምታውቂውን አንድ ግዕዝ ቅዳሜና እሑድ ትማሪ ነበር፣ ሰንበት ትምህርት ቤት ትማሪያለሽ የሚባል ነገር ሰምቻለሁ። አዎ። እስኪ የምታውቂውን ግዕዝ አንድ ንገሪኝ እስኪ። የሆነ ጸሎት ነበረ አትብ የሚጀምር ልበለው። አትብ ገጽ ያው ክለንታይ በትምህርተ መስቀል በስመ አብ ወወልድ
ቅዱስ አምላክ ወቅድስ ሥላሴን ዘአአምን ማኅፀን ከደከ ሰይጣን ወቀነዛቲም የቅድስ እንታይ እቲ ስሜ ማርያም ጫላ። ጎበዝ እየተከታተላችሁት የምትገኙት ኮምፓስ ወግ የተሰኘው ፕሮግራማችን ነው። የዛሬው ፕሮግራማችን ምን ከአንዲት ኮከብ ተማሪ የማርያም በረከት ጋር የነበረን ቆይታ አሪፍ እንደሆነ ተስፋ አደርጋለሁ። እንግዲህ ፕሮግራማችንን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ አብሮነታችሁን እንድታሳዩን በአክብሮት እጠይቃለሁ። ፕሮግራማችን አሁንም ይቀጥላል። መልካም ቆይታ። መልካሙ ሰው አንድ ዶክተር፣ ጠበቃ፣ ትንሽ ልጅና አንድ ቄስ በትንሽ የግል አውሮፕላን ለእሑድ ከሰዓት በኋላ በረራ ላይ ነበሩ። በድንገት አውሮፕላኑ የሞተር ችግር አጋጠመው። የአብራሪው ከፍተኛ ጥረት ቢያደርግም አውሮፕላኑ መውረድ ጀመረ። በመጨረሻም ፓይለቱ ፓራሹት ይዞ ተሳፋሪዎችን ቢዘሉ ይሻላል ብሎ ጮኸና እሱ ራሱ ወስዶ ወጣ። እንዳለመታደል ሆኖ የቀረው 3 ፓራሹቶች ብቻ ነበሩ። ዶክተሩ አንዱን ያዘና እኔ ዶክተር ነኝ፣ ህይወትን አድናለሁ፣ ስለዚህ መኖር አለብኝ ብሎ ዘሎ ወጣ። ከዚያም ጠበቃው እኔ ጠበቃ ነኝ እና ጠበቆች በዓለም ላይ በጣም ብልህ ሰዎች ናቸው፣ መኖር ይገባኛል፣ ፓራሹት ያዘና ዘሎ ወጣ። ካህኑም ትንሽ ልጅን ተመለከተና ልጄ ረጅምና ሙሉ ህይወት ኖርያለሁ፣ አንተ ወጣት ነህና ሙሉ ህይወት በፊት ይጠብቅሃልና አንተ ወረድ ልጄ አለው። የመጨረሻውን ፓራሹት ይዘ በሰላም ኑር አለው። ትንሹ ልጅ ፓራሹቱን ለካህኑ ሰጠውና አትጨነቅ አባቴ፣ በዓለም ላይ በጣም መልካም ሰው ነህ። ልጁ እኔ በጀርባ ሳንጣዬ ፓራሹት ይዤ ነው የመጣሁት አለው። ሁለቱም በደስታ ተቃቅፈው ወረዱ ይባላል። በጣም አመሰግናለሁ። በጣም ጎበዝ፣ አሪፍ ስቶሪ ነው ያነበብሽልን። ጓደኞች እንደሚወዱት ተስፋ አደርጋለሁ። አሁን ልጆች ከዚህ ተረት የምንማረው ብዙ ነገር መልካም ስንኖር የመልካምነታችን ትሩፋት እናገኛለን። የማርያም አሁን ደግሞ እንቆቅልሽ ይጠይቅሻለሁ አዝናኝ። ምክንያቱም ይሄን ውይይታችን ጨዋታችን እየተዝናናን ነው አይደል? እያዳመሽ ትመልሻለሽ ማለት ነው። እንቆቅልሽ ምን አውቃለሁ። ሲሞላ ቀላል ነው፣ ሲቀንስ ግን ከባድ ይሆናል። ባሉን በሌሊት ይበራል ግን እሳት አይደለም። ኮከብ ወይም ጨረቃ። ላይብራሪ ውስጥ ወይም ቤተ መጻሕፍት ውስጥ ተማሪ ቢተኛ ምን የሚፈጠር ይመስልሻል? ይሄ መጽሐፍት ቤቱ ወደ መኝታ ቤት ወይም ወደ እንቅልፍ ቤት ይቀየራል። በጣም ጎበዝ። ብዙ ቁልፍ አለው ግን በር አይከፍትም። ፒያኖ። በቀን የሚተኛ በሌሊትም ይተኛል። ውሻ። በጣም ጎበዝ። እንቁራሪት መምህር አስተማሪ ብትሆን ምን ታስተምራለች? መዝለልን በቁጥር ታስተምራለች። 1 2 እሷ መዝለል ትወዳለች። እንደዚህ ያለ በጣም ጎበዝ ነኝ ናችሁ። ጥያቄዎችን ጨርሻለሁ። ሁሉም ጥያቄ መልሱ እኮ። ስታድጊ ወደፊት ምን መሆን ነው የምትፈልጊው? ዶክተር መሆን እፈልጋለሁ። ዶክተር መሆን ለምን ፈለግሽ? የታመሙ በሽተኞችን አክማቸዋለሁ። ሊጠቁ የታሰቡ የኩላሊት የልብ ህመም ያለባቸውን አድናቸዋለሁ። በጣም ጎበዝ። ያ ሀገራችን ላይ ብዙ ታማሚዎች አሉ አይደል? እነሱን ህጻናት ሊሆኑ ይችላሉ፣ ትላልቅ ሰዎች ሊሆኑ ይችላሉ፣ የታመሙ ሰዎችን ለማከምና ለማዳን አይደል? ስለዚህ ሀገርሽን ለማገልገል ዓለማችን ላይ ካሉ ሀገሮች በጣም የምትወጂው ሀገር ማንን ነው? ኢትዮጵያ። ለምን ኢትዮጵያን መረጥሽ? ኢትዮጵያ የኔ ሀገር ስለሆነች። በጣም ጎበዝ። እሺ ከኢትዮጵያ ውጪ ግን የት ሀገር መሄድ ትፈልጊያለሽ? ዱባይ። ለምን? ዱባይ እዛ ያለችውን ረጅሟን ከዓለሙ አቀፍ የተገኘች ረጅሟን ህንጻ ቡርጅ ከሊፋን ማጎብኘት። ኦኬ። በዓለም ላይ ካሉት ፎቆች ወይም ህንጻዎች ረጅሙ ፎቅ የሚገኘው ዱባይ ነው አይደል? እሱን ለማየት ስለምትፈልጊ ዱባይ ደግሞ በጣም ቆንጆ ሀገር ነው አይደል? እሱን ለማየት ዱባይ መረጥሽ ማለት ነው። እኔ ግን አሜሪካ የምትይ ነበር የመሰለኝ። እንግዲህ የማርያም የዛሬ ፕሮግራማችን እንግዲህ ይሄን እያለ እዚህ ደርሷል። ጥሩ ቆይታ ነበርና እንዴት ነው ፕሮግራሙ? አሪፍ ነበር። የመጨረሻ የማጠቃለያ ጥያቄ ጠይቅሻለሁ። የመጀመሪያው ለጓደኞች ምን መልእክት ታስተላልፋለሽ? ጊዜያቸውን በአግባቡ እንዲጠቀሙ፣ በትምህርታቸው ጎበዝ እንዲሆኑ፣ መምህራኖቹ ሲያስረዱ በጥሞና እንዲከታተሉ እፈልጋለሁ። ወላጆቻቸው እንዲያከብሩ፣ አስተማሪዎቻቸው እንዲያከብሩ፣ ሰዓታቸውን በአግባቡ እንዲጠቀሙ። በጣም አሪፍ። ለአስተማሪዎች ምን መልእክት ታስተላልፊላቸዋለሽ?
ያልገባኝን ስለምታስረዱኝ አዳዲስ ነገሮችን ስለምታስተምሩኝ በጣም አመሰግናለሁ። ያልገባኝን ነገር ስለምታስረዱኝ ስለምትመክሩኝ በጣም አመሰግናችኋለሁ። በወዳችኋለሁ። ቤተሰቦቼ እኔን ስለተንከባከባችሁኝ ያጠፋሁትንም ስላሳረማችሁኝ አመሰግናለሁ። እናቴንም አባቴንም አከብራችኋለሁ። አንተንም ለኮምፓስ ወርቅ ተሳታፊ እንደሆን ስለመረጥከኝ በጣም አመሰግናለሁ። ሁላችሁንም ወዳችኋለሁ። እየተከታተላችሁት የምትገኙት ኮምፓስ ወግ የተሰኘው ፕሮግራማችን ነው። እንግዲህ በዛሬው ፕሮግራማችን ከአንዲት ኮከብ ተማሪ የማርያም በረከት ጋር የነበረን ቆይታ ይህንን ይመስላል። እንግዲህ ከፕሮግራሙ ጥሩ ነገር እንደወሰዳችሁ ተስፋ አደርጋለሁ። ፕሮግራማችንን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ አጋርነታችሁን ወይም ደግሞ አብሮነታችሁን እንድታሳዩን በአክብሮት እጠይቃለሁ። የዛሬው ፕሮግራማችን ይህን ይመስላል። መልካም ጊዜ፣ መልካም ቆይታ።